እያረጋች የነበረችው ሩታ ናት፣ እውነት ለመናገር ማለት ነው። ምክንያቱም ሁሉም ቦታ ላይ አንዳንድ ወሬ እንደሰማች በቃ ቦግ ብላ ነበረ የምትናደደው። ኤኬሌ አፈቀርኩ ብሎኛል፣ ኤኬሌ ድሮ ህይወት ነበረው ብሎኛል፣ ከኔ ጋር ስትኖር ደግሞ እንደዚሁ ሌላ ህይወት ነበረ ምናምን ዚባቂ ዝምቄ ነገር እያወራች ነበር እና ይመስለኛል እኔ ፕራንክ ነው ወይስ እውነት ነው? የእውነት ግን የእነዚህ ልጆች እንትናቸው ግራ የተጋባ የለም። እኔ በበኩሌ በጣም ነው ግራ የተጋባሁት። ማመንም አለማመንም አልቻልኩም ማለት ነው። እና በዚህ ልክ ጥላቻ፣ በዚህ ልክ ደግሞ ሚዲያ ላይ እንደዚህ አይነት ነገር መናገር አስፈላጊ ነው ብዬ አላስብም። ምክንያቱም ያው የዶራል ነገር ታውቃላችሁ፣ ሚዲያ ላይ እንደዚህ አይነት ጋጋታ ነገር፣ ጫጫታ ነገር፣ እንደዚህ አይነት ነገር ነው ተመልካች ያለው ማለት ነው። በእነሱም አንፈርድም፣ ግን ደግሞ ለተመልካች አንዳንዴ ክብር ቢኖረን መልካም ነው። ተመልካች ስራውን ትቶ እንደዚሁም ደግሞ እነሱ ሳያውቁን እኛ አውቀናቸው ሰብስክራይብ እያደረግን እያበረታታናቸው ለዚህ ያደረስናቸው፣ እንደዚሁም ደግሞ የገቢ ምንጭ እንዲኖራቸው ያደረግነው የመዳም ቅመሞች ነው ማለት ነው። እና ለነሱ ክብር መኖር ግዴታቸው ነው። በቃ ማክበር ግዴታቸው ነው። እና እየተጫወቱብን ነው ወይስ እውነት ነው? እንዴት ነው? እንደኔ በእነዚህ ልጆች ጉዳይ እንትን የሆነ ውስብስብ ያለ ነገር የገጠማችሁ እውነት ነው፣ ግን ብዙዎቻችሁ እውነት ነው ብላችሁ አትደምድሙ ማለት ነው። እንደኔ ግራ ተጋብታችኋል። እና እኔ እንደውም በቃ 100% ፕራንክ ነው ልል የቀረኝ ነገር የለም። አስለን ፕራንክ ነው መስሎ የሚታየኝ እስካሁን ድረስ። ምክንያቱም ዶራል ነው፣ ስራ ነው ማለት ነው። ግን ደግሞ በዚህን ያህል ደረጃ ሲሆን ያስጠላል። እና ታርቀው እውነትም ከሆነ እውነት ተጣልተውም ከሆነ ወይም ደግሞ እንደዚህ ፕራንክም ከሆነ በቃ አለ አይደል ታርቀናል ብለው ቢመጡ፣ እንዲሁም ደግሞ ሰላም አውርደናል ታርቀናል ብለው ቢመጡ እጅግ በጣም ደስ ይላል ማለት ነው። እንደዚሁም ደግሞ ተጣልተውም ከሆነ በቃ ሰላም አውርደው ታርቀው ልጆቻቸውን እያጫወቱ ፍቅራቸውን እየጨመረ ቢመጣ በጣም ደስ ይላል ማለት ነው ከምነግራችሁ በላይ። እና መቼ ነው ይሄ ነገር የሚቋጨው እንዴ? አመት ለአመት አይደብርም እንዴ? ከምር እኔ በበኩሌ በጣም ነው በቃ ዝግንን ብሎኛል። ታውቃላችሁ፣ ሁሌ ጥላቻ ሚዲያ ላይ ሁሌ መጣላት። እንዴ እኛው እኮ የመዳም ቅመሞች ነገ ቀን ሀገር ገብተን ትዳር ይዘን የራሳችን ህይወት እየኖርን እንዲሁም ልጅ ወልደን ብዙ ጉጉት አለን የመዳም ቅመሞች ማለት ነው። እና ከነሱ አንዱ እኔ ነኝ። ግን ደግሞ አንዳንድ ሰው ትዳር በቃ በትዳር ላይ ሳይግባባ ሲቀር ሲጣላ ምናምን ማለት ነው ይሄ ነው እንዴት ትዳር እላለሁ ማለት ነው። ለዚህ ነው እንዴት ትዳር የሚል ነገር ይሰማኛል። ለትዳር ላይ ያለኝ ጥላቻን ያደርግብኛል። እና በዚህ ልክ ሁሌ ሚዲያ ላይ መልቀቅ አግባብ ነው ብዬ አላስብም። እንዴ ምንም በቃ ታውቃላችሁ፣ ርዕስ የሌለው ድራማ፣ በቃ ርዕስ የሌለው ድራማ እና አብርሽና ሩታ ቢባል እንደው መልካም ነበረና ወይም ደግሞ ርዕስ ቢያወጡለት እንዲህ ተከታታይ ድራማ እያሉ ርዕስ ቢያወጡለት በጣም ደስ ይለኛልና በጣም ግራ ስለተጋባው ነው። ከዚህ ሁሉ ነገር ወጥተው ልጆቻቸውን በሰላም ፕራንክም ሆነ እውነትም ሆነ በሰላም ልጆቻቸውን እያጫወቱ ቤት እየሰሩ እንደ በፊታቸው ፍቅር እያሳዩን ቢመጡ እጅግ በጣም ደስ ይለኛል ማለት ነው። ከምነግራችሁ በላይ አብርሽ በጣም ደስ ይለኛል፣ ከምነግራችሁ በላይ ማለት ነው። አብርሽ በጣም ነው ደስ የሚለኝ፣ ምክንያቱም በጣም መልካም ጥሩ ሰው ነበረ። አሁንም እንደዛው ነው ማለት ነው። ምክንያቱም የጉረሰ የራበን ሰው ያበላል፣ ብዙ ነገር አድርጓል። ወደፊት ቀደም ብላችሁ ወደ ኋላ ብታዩ አውቃለሁ ብዙ ተመልካቾች ናችሁ፣ ግን እናንተ ታውቃላችሁ ብዬ አስባለሁ። ምክንያቱም አብርሽ ቻናል የከፈተ ጊዜ ወይም ደግሞ ከአንድ አመት ነው ከሁለት አመት በፊት በጣም መልካም ጥሩ ሰው ነበረ እና አሁን ላይ ግን በቃ አይደለ ሀብት ሲመጣ ዩቱበር ሲሆኑ ዶላር ሲቆጥሩ ምናምን ጥጋባቸው አልተቻለም ማለት ነው። እና እኔ የምላችሁ በቃ ይብቃ፣ ድራማም ከሆነ ይብቃ። ታርቀናል ብላችሁ ኑ፣ ወይንም ደግሞ ተለያይታችሁ ከላስ እሱም የእሱ ህይወት ልክ እንደማን ነው ማርክና ሄለን ማለት ነው። ልክ እንደሷ በቃ
ተጣልተን ተለያይተናል ብላችሁ እሷም ወደ ራሷ አንተም ወደ ራስ ህይወት ኖራችሁ በቃ ኑ እንዴ! ሚዲያውን እኮ ምንድነው ጥላቻ 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 ሁሌ የእውነት በጣም ነው የሚያስጠላው። እና በጣም ነው በቃ እኔ ቲክቶክ ልገባ ሁላ ሰልችቶኛል። በቃ ስልችት ነው ያለኝ። ምክንያቱም ወደ ላይ ወደ ታች ባወጣው ሰዓት ሁሉ ሩታ ትዘቀዘቃለች፣ የሆነ ነገር እንደዚሁ በቃ ብዙ ነገር እያየው ስለሆነ በጣም ነው የሚያስጠላው። በቃ የእውነት የተጣሉም ከሆነ በቃ ሁሌ አለመገናኘት እንዲህ የምር ከሆነ ማለት ነው። የውሸትም ከሆነ ደግሞ በቃ ቤተሰብ አስታርቆናል ተጣርቀናል ብለው ቢመጡ በጣም ደስ ይላል ማለት ነው። ከምር እንዴ ሰለቸን እኮ የእነሱን ነገር ሁሌ ጥላቻ እያየን እኛ ራሱ ለህይወታችን እየፈራን ነው። እና እኔ በበኩሌ በሰላም በፍቅር ልጁን ቢያሳድጉ በጣም ደስ ይለኛል። የምር ከሆነ ማለት ነው። እንዲለያዩ አልፈልግም። በጣም ደስ ይለኛል ቢገናኙ ቢስማሙ። በቃ በተለይ እሷ የሰው ወሬ ትሰማለች። በቃ አለ አይደለ በቃ አላቅም ማለት ነው። እሱን ከነጭራሹ የምታከብረው ሁላ አይመስለኝም። እውነቴን ነው የምላችሁ። እና በቃ በጣም ከምነግራችሁ በላይ በቃ ለሱ ያላት አመለካከት በቃ አይታችሁት ከሆነና አንድ ነገር ስታደርግ ከታች እስከ ላይ ነው ምንጭቅጭቅ አድርጋ የምታመነጫጭቀው ማለት ነው። ብዙ ጊዜ ቪዲዮዋን ስታዩና ወንድ ልጅ ደግሞ እንደዚህ ሲሆን ያስጠላል። ከምር የፈለገም ነገር ቢሆን የቤት አባወራ በቃ አባወራ ነው። እንደ ታላቅ ወንድም እንደ አባት በቃ እንደ ሁሉ ነገር በቃ ምንም ቢሆን ወንድ ልጅ ነው። ወንድ ልጅ ከሆነ ክብር ሊኖረው ይገባል ማለት ነው። ግን እሷ በብዙ ነገር እያየው ነው። በብዙ ነገር ቤተሰብም ይዞ ከመጣ ከጓደኞቹ እንዲሁም ለብቻቸውም ይሄን ድራማቸውን በሚሰሩ ሰዓት በቃ ዛሬ ራሱ እናውራ፣ በሰላም እንፍታ፣ ተይ ይቅርብን ይሄ ነገር እያላት ነበረ። እንደዚሁም ደግሞ በዛም ሰሞን ይቅር ይሄ ነገር ልጁን አብረን እናሳድግ፣ ልጁንም አሳይኝ እያላት ነበረ ማለት ነው። እና ዛሬ ራሱ ታስሮ ነበረ ታውቃላችሁ። እና ይላሉ ድራማም ከሆነ ይሁን እንግዲህ ታስሮ ነበር። ለድራማም ታስሮ ነበር እንበልና ተፈታ። ለአንድ ቀን ነው የተሰጠኝና እባክሽን እና ሰላም እናውርድ፣ አይኔን እያየሽ አውሪኝ እባክሽን ሰላም እናውርድ እያላት ነበር። እንደው ሰላም እናውርድ ተይ ሩታ፣ ይሄ ነገር ለኔና ላንቺ አይበጅም፣ ሰላም አይሆንም እያላት ነበር። እሷ ግን እሪ ብላ አላቅምና በሰማይ ላይ ጤፍ ዘርቻለሁና አልታጨደም እያለችው ነበርና በዚህ ያህል ደረጃ ባትሆኑ እንደው ጎንበስ ብለሽ ብታስቢ በጣም ደስ ይለኛል። የእውነቱን ያው የቤት ሰው ጥላቻ፣ የትዳር ሰው ጥላቻ ወይም ደግሞ አንድ ሰው ባልና ሚስት ሲሆን የራሱን ሚስጥር ራሱ ነው የሚያውቀው። ማን ክፉ ይሁን ማን ደግ ይሁን ሁለታቸውና አንድ ፈጣሪ ነው የሚያውቁትና ግን ደግሞ እንደኛ ከሆነ በቃ ሩታ የሰውን ወሬ ሳሰሚ ምን ሳሰቢ ቤትሽን እንደማንም ሰው ቆፍጠን ብለሽ ቤትሽን ይዘሽ ትዳርሽን በአግባቡ እንትን ብትይ። እንደዚህ ደግሞ ሚዲያ ላይ ስንሆን ብዙ ጠላቶች አሉብንና ለዛ ጠላት ክፍተት ባትፈጥሪ መልካም ነው። በቃ ለጠላቶችሽ ክፍተት ባትፈጥሪ፣ ጠላት ይሙት ብለሽ እንደ ማንኛውም ሴት ልጅ ቤትሽን ቅርጥብጥብ አድርገሽ ሰብሰብ አድርገሽ ስትይዢ ብዙ ጠላት ይጠፋልና በተለይ እኔ በበኩሌ ሴት ነኝ፣ ግን ደግሞ በቃ በማየው አንፃር ከሆነ ሁሉ ነገር እሷ ናት ቦግ የምትለው። በቃ ስታመነጫጭቀው በቃ የሆነ ጸብም ስትፈጥር እክሌ እንደዚህ አለኝ እክሌ እንደዚህ አለኝ በዚህ ገባ በዚህ ወጣ ብላ ነገርን የምትፈተፍተው እሷ ናት። እና ይሄ ከዚህ ነገር እሱም ደግሞ የሚያስተካክል ነገር ካለ እንደዚህ ከሴቶች ጋር የሚላላጠው ነገር ምናምናም እሱን ቢተው እና የራሳቸውን ነገር እሷም ከሱ ሌላ የለም እሱም ከሷ ሌላ የለም ብለው በፍቅር ልጁን ቢያሳድጉ በጣም ደስ ይለኛል። ከዚህ በላይ ቢበቃንስ እንደው ሚዲያ ላይ እንደው በቃ ምን ነው ቢቀርብኝስ ብዬ በቃ ከሰው ጋር ስለማራወራና ቤተሰብ ያኔ ሀገር ስለሌለው እንጂ ሚዲያ ራሱ ባልሄድ የእውነት እንዴ ሁሌ ጭቅጭቅ ነው፣ ሁሌ ጭቅጭቅ ነው፣ ሁሌ ጭቅጭቅ ነው። ኧረ ተው እንዴ ለኛ ማስቡ እንጂ አንዳንዴ ለኛ መስቡና እኛ ወደን ሳይሆን በቃ ሳንፈልገው እየመጣ ትንሽ እንትናችሁን እያሳየን ስለሆነ እባካችሁን እላለሁ። ለነበረኝ ቆይታ ከልብ አመሰግናለሁ።
እና ለረበረኝ ቆይታ ከልብ አመሰግናለሁ። እስቲ ሀሳባችሁን እናንተም ኮመንት ላይ ያስቀምጡልኝ እያበረታታችሁኝ። ሁላችሁንም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁኝ። አላህ ሱብሃነሁ ወተዓላ የእረፍት እንጀራ ይስጠን። አላህ ከሰው እጅ ይጠብቀን፣ ከሰው ፊት ይጠብቀን። ውድ ተመልካቾቼ ሁላችሁንም እጅግ ነው ማመሰግነው። ሰላም፣ ፍቅር፣ አንድነት ለሀገራችን ይሁን እያልኩኝ ቪዲዮዬን በዚህ ቋጫለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።